ፍቅር ትምህርት ግቢ ሆነ እያጠናች ነበረ። ሳታስበውም አጠገቧ አካባቢ ዳጊ ነበር ማለት ነው። እሷ ግን አላስታወሰችም። እሷ ትኩረት ያለው መጽሐፍ እያጠናች ነበር ማለት ነው። ሳታስበው ዳጊ መጥቶ አጠገቧ ላይ ቁጭ ይላልና ሰላም እንዴት ነሽ? ፍቅር አለሽ እንዴ? እኔ ያለው እግዚአብሔር ይመስገን ትለዋለች። ይኸውልሽ እኔ አንዳንድ ነገሮችን ማውራት እፈልጋለሁ። ጓደኛዬ ታውቂያለሽ ብዙ አይነት ጸባዮች አሏት። አንቺ የእሷን ነገር ችላ ማለት አለብሽ ይላታል። ዳግም አሁን ልታጽናናኝ ነው ወይስ የመጣኸው? የጓደኛህን ባህሪ ልትነግረኝ ነው የመጣው? ይኸውልሽ እሷ በብዙ ነገሮች አይቻታለሁ። ስለዚህ የእሷን ነገር እኔ ችላ ብዬ ነው ማልፈው ይላታል። እና እኔ ምን ላድርግ? ያንን ሄደ ለጓደኛ ተናገር እንጂ እኔ ምን አገባኝ ትላለች። ለወሽመጤ ማለት ነው። ቆይ እኔ የምልሽ ፍቅር አንቺ ብዙ ጊዜ የሆነ አዲስ ባህሪ አይብሻለሁ። እንደ ሰውም በሰላም ታወሪያለሽ፣ በጣም ዝምተኛ ነሽ። በዛ ላይ ግን በሆነ ሰከንዳቶች ውስጥ ላይ የሆነ አዲስ ጸባይ ታመጫለሽ። ግን ለምንድን ነው ምናምን ይላል። እንዴ ዳግም ጓደኛ ያደረገችው ነገሮች ይቅርታ ለማለት ነው ወይስ የመጣከው የኔ አዲስ ባህሪያቶችን ለማጥናት ነው ወይስ እሷ የላከችብን ነገር አለ እንዴ ምናምን ትለዋለች። አረ እንደዛ አይደለም ምናምን ይላታል ማለት ነው። ጋሽ ሳይባሉ ቀድሞ መጠንቀቅ ይሻላል። ጓደኛዬ ሳትመጣ በፊት ከዚህ መነሳት አለብኝ ትለዋለች። እንዴት ትፈሪዋለሽ? እንዴት እሷን ትፈሪያለሽ እንዴ ይላታል። መፍራትን እንኳን አልፈራም ብላ ብድግ ብላ ትሄዳለች። ቆይ ይቺ ልጅ ምን እያደረገች ነው? ምን እየተካሄደ ነው? እኔ ያልገባኝ ነገር አለ እያለ በሌላ መንገድ ደግሞ ኪራና ጓደኛው ስፖርት እየሰሩ ነበረ። ወሽመጤ እንግዲህ መንፈሷ ከየት መጣች ሳትባል አጠገባቸው ደረሰች ማለት ነው። ኪራ በጣም ተናዶ ነበረች። ሚጥ ይምጣባትና በየሰከንዱ እኛ ጋር ምን ትሰራለች? አላቅልም ኪራ አንተ ጋር ነው የመጣችው እያለ ጓደኛው ደግሞ ያበሽቀዋል ማለት ነው። እሺ ሰዎች ምን እያደረጋችሁ ነው? እስቲ የምታደርጉትን ነገር ንገሩኝ። አንድ ነገር ልንገራችሁ፣ ፍቅርና ዳግም ተያይዘው ወዴት እንደሄዱ አላወቅኩም። እናንተ እዚህ ምን ትሰራላችሁ? እያለች ኪራን በጣም ታናደዋለች ማለት ነው። ኪራ ደግሞ ድሮም ብስጩ ነው፣ ቶሎ ነው የሚናደደው። ተነስቶ እንዳላንቅሽ እያላት ነበር። ልሻንቺ ሴት ከአጠገቤ ዞር ካላሽ አንቅሻለሁ እያላትም ዳጊ ይመጣና ወሽመጤን ይዟት ይሄዳል ማለት ነው። ወሽመጤ ምንም አታፍርም በነገራችን ላይ። ዳጊ ደግሞ ወሽመጤን ይዟት ሄደ። ኪራ ደግሞ እንግዲህ ቶሎ ቶሎ የመናደድ እድል የመበሳጨት እድል አለው ማለት ነው። በትንሹ ነገር ላይ ነው ቶሎ ብሎ የሚያኮርፈው። በሌላ መንገድ ደግሞ ፍቅር ወደ ስራው ትመለሳለች። እንዴ ምን ተፈጥሮ ነው ዛሬ ክላስ ላይ መኖር ሲገባሽ ወደ ስራ ቦታሽ የመጣሽው? ብላ ሄለን ትጠይቃታለች ማለት ነው። ይኸውልሽ እዛ በጣም እየተጨናነቅኩ ነው፣ ትምህርት ቤት ላይ በጣም እየተጨናነቅኩ ነው። ለሰዎች ይሄ ነው ብዬ ማላስረዳቸው ነገሮች እኔ ባለመፈለግ ያደረግኩት አንድ ስህተት አለኝ። በሱ ምክንያት በጣም እጨናነቃለሁ ትላለች። በጣም ከመጠን በላይ ነው የሚጨናነቀው። ለአንዳንድ ሰዎች ኮከብ ራሱ በስነ ስርዓት ያበራል፣ ለአንዳንድ ሰዎች ደግሞ በተቃራኒ ነው የሚያበራው ብላ ብዙ ነገሮችን መናገር ትጀምራለች ማለት ነው። ሄለን ደግሞ ምንም አልገባትም። ይኸውልሽ ጓደኛዬ እኔን እንደ ጓደኛሽ እንደምትወጂ ጓደኛሽ ይህኝና ያለውን ነገር ንገሪኝና እናውራበት፣ ከዛ ደግሞ ችግሩን መፍታት እንችላለን አይደል እንዴ? እንደዛ ቢሆን ነው የሁለታችንም ለአንቺ እኔ ራሱን ልረዳሽ የሚችለው ነገር ቢኖር ልረዳሽ የሚችለው፣ አታስቢ፣ እንደ ጓደኛሽ አናግሪኝ ትላታለች። ፍቅር ደግሞ መሀል ላይ መልሳ ይኸውልሽ እኔ ምንም መናገር አልፈልግም፣ የግል ምስጢር ነው በቃ አለለለ ለሰው መናገር የማትች ለቤተሰብ መናገር የማትች የራስሽ ነገር ይሄ እንዲች ልጅ ምን ልታወራ አስበ ነው ብላ ሄለን በጣም እየተጨናነቀች ነበር ማለት ነው። እኔ ግን ብዙ እንደዚህ ምስጢር የሆነ ሰዎች ደስ አይሉኝም። በቃ እኔ ወክ ላደርግ ልወጣ ነው፣ አንቺ ከመጣሽ በቃ እሺ በደንብ ካስተማር ከገባ በደንብ ተንከባከቤ ትላትና ጥላ ትወጣለች ማለት ነው። በሌላ በኩል ደግሞ ክራና ጓደኛው ወክ እያረጉ ነበረ። ይኸውልህ ክራ በጣም መጠንቀቅ አለብህ። ከዚህ ፍቅር ባስተጀርባ ብዙ ችግሮች አሏት። ቤተሰቦቿን መርዳት ትፈልጋለች። ስለዚህ
ራቅ ይላል ጓደኛው። እንዴ እኔ ደፍሬ ፍቅሬን ስለገለጽኩኝ ነው እንዴ እናንተ እንደዚህ የምትሉት? ለምን አንተ ራስህ ፍቅርን የምትወዳት ከሆነ አጠገቧ ሄደን ለምን አትጋፈጥም? እኔ ጀግና ስለሆንኩኝ ነው ሄጄ የተናገርኩክ ብሎ ክራ እንግዲህ በጣም እንደሚበሳጭ እናውቃለን። ቶሎ ተናዳጅ ነው። በሌላ በኩል ደግሞ ወሽመጤና ዳጊ ይኸውልሽ እኔ ወደ ሄለን መሄድ ፈልጋለሁ፣ ወደ ሄለን መሄድ ፈልጋለሁ። እንዴ ቶሎ ቶሎ ኮቴ ማብዛት እያበዛን አይመስልም እንዴ? ስራ ቦታዋ ላይ ቶሎ ቶሎ እየሄደን ነው። በዛ ላይ ብዙ ደስተኛም አትመስልም። ወይኔ ያላወቅሽም ጓደኛ ያላወቅሽም፣ ትላንትና እጇን ሲይዝ በጣም ደስ ብሏት ነበረ። እንደውም ምሽት ላይ ራሱን አልለይም አይነት ነገር ነበረን። ግን ያው ፍቅር ቤት ውስጥ ብቻዋን ስለሆነች ጥላ ሄደች እንጂ የሆነ አትልቀቀኝ አይነት ነገር ነው ያዘችው እጄ ሲል ወሽበጤ እንግዲህ በቅናት እያበደች ነበር። ወይኔ ፈጣሪው ትዕግስቱን ስጠኝ፣ ብቻዋን ማለት ነው። ፈጣሪው ትዕግስቱን ስጠኝ። ከፍቅር አሸሸዋለሁ እያልኩኝ ጭራሽ ለሌላው ሰው እየዳርኩት ነው እንዴ? እንዴት ነው ነገሩ? አልገባኝ። ፈጣሪው ትዕግስቱን ስጠኝ፣ ጓደኛዬ መቼም አታደርገውም እያለች ነው። በጣም በቃ ተበሳጭታለች። ዞሮ ዞሮ ወሽመጤ በእጇ የሰራችውን በእግሯ መልሳ ልትጎርስ እንደሆነ እያሰበች እየተጨናነቀች ነበረ። ዳግምና ወሽመጤ ተያይዘው ወደ ሱፐር ማርኬት ወይም ሱቅ ጓደኛዋ መሰራበት ቤት ቦታ ይሄዳሉ። ሱቅ ላይ ደግሞ ፍቅር ጫማዎችን እየጠረገች እያጸዳዳች ነበር። በድንገት የሆነ ጫማ አንስታ ስጠርቆ የሆነ ፎቶውን ታገኝና በጣም ትደናግጣለች። ሱሪዋ ላይ ሽንት እስከምታመጣ ሰዓት ነው የደነገጠችው። ምንድነው የተካሄደ እያለች ነበር። በመሀል ላይ ደግሞ ወሽመጤና ዳግም ይገባሉ። ቆይ እኔ የምልሽ ፍቅር እዚህ እንደምትሰራ ታውቂ ነበር እንዴ ይላታል። ኧረ እኔ አላውቃትም። አሁንማ ፍቅር እንደውም ይኸውልህ መንፈስ እየሆነችብኝ ነው። በሄድኩበት መንገዶች በሙሉ እያገኘኋት ነው። ቀኝ ላይ ፍቅር ናት፣ ግራ ላይ ፍቅር ናት። እች ልጅ ግን የሆነ መንፈስ ያለበት አይመስልሽም እንዴ እያለችን መሀል ላይ ጓደኛዋ ትመጣና ጓደኛዬ ብላ ልታቅፋት ትሆናለች። ከዛ ዳግምን አይታ ድንግጥ ትላለች። ምክንያቱም ይሄ የወሽመጤና የጓደኛዋ ስራ ነው። በቃ ፍቅር ሂጂ ደክሞሻል፣ ጓደኛዬ በጣም ጥሩ ናትና ለሰራተኞች ብዙ ጫና አታደርግም ብላ ደግሞ መልሳ ድንግጥ ትላለች። ምክንያቱም ዳግም ማያውቀው ነገር አለ። በቃ እሺ ትልና ፍቅር ስልኳን አንስታ ትወጣለች። ሶስቱም ጓደኛሞች ቁጭ ብለው ማውራት ይጀምራሉ። ቆይ እኔ የምልሽ ይሄ ቢዝነስ አዋጭ ነው ወይስ እንዴት ነው? በጣም ጥሩ አዋጭ ነው። አንተም መሞከር ፈልገህ ነው እንዴ እያለች ትላላሳለች ማለት ነው። አይ እኔ እንደው እንደዛ አይነት ነገር አስቤ እንኳን አይደለም። እንደዛ ከሆነማ እኔና ዳጊ አብረን እንደዚህ አይነት ስራ ብንከፍት ምን ይመስላል እያለች ነበር። ኧረ እንደዛ ቢሆንማ ከኔ ጋር እንትን ትሆናላችሁ አትክፈቱ ምናምን እያሉ እየተቀላለዱ እየተጫወቱ ነበረ። ለምን መገናኘታችንን ምክንያት አድርገን የሆነ በቃ እራት ግብዣ ምናምን አይኖረንም ትላለች ሄለን። በጣም ደስ ይላታል። እሺ ትላለች። ወሽመጤ እንግዲህ ደሟ እየፈለቀለቀ ነው ማለት ነው። ሄለን ብዙ ነገሮችን ማውራት ትጀምራለች። ደስ የሚል ነገሮችን ህይወቷ ላይ ብዙ መልካም ነገር ያሳለፈቻቸውን ምናምን ማውራት ስትጀምር መሀል ላይ ለሱ ስልክ ይደውልለታል። በቃ ስልክ ላውራና ልምጣ ብሎ ይወጣል ማለት ነው። ሁለቱም ጓደኛሞች ጀግና ነሽ፣ እውነቴን ነው የምልሽ ጀግና ነሽ። እኔ እንደዚህ አይነት ትወና እንደምትችይ በአቅማ ጓደኛዬ ከዚህ በፊት እንደ ትወና ውስጥ አስገባሽ ነበር ብሎ ይተቃቀፋሉ ማለት ነው። ሳያስቡ መሀል ላይ ደግሞ ዳግም ይመጣል። ዳግም ከመጣ በኋላ የሆነ ነገር እየተጠራጠረ ነው። ይህ ነገር ምንድን ነው? ምን እየተካሄደ ነው? የሆነ ነገር እንዳለበት ጀርባው እየነገረ ነው። በቃ ወክ እናድርግ መሽቶ የለ እንዴ ወክ እናድርግ ይላሉ። በሌላ በኩል ደግሞ ኪራ ፍቅርን እየጠበቃት ነው ማለት ነው። ፍቅርን እየጠበቀ ፍቅርም ሳታስበው ወደ ኪራ ተቃርባለች ማለት ነው። ፈጣሪ ወይ ቢይዘኝ ራሱ ከኋላ ሰው አለ ወይ እያለሽ ከኋላዋን እያየሽ ነበር። ቀረበች። ይኸውልሽ ፍቅር እኔ ትላንትና ለተፈጠረው ነገር በጣም ይቅርታ መጠየቅ እፈልጋለሁ። በቃ ስለተጨናነኩ ነው ያወራሁት ምናምን ይላታል ማለት ነው። ይኸውልህ ኪራ በእኔ ምክንያት አንተ ምንም እንደምትሆን አልፈልግም። ሲቀጥል ደግሞ እኔ የራሴ የግል ህይወት አለኝ። እንዴ ፍቅረኛ አለሽ እንዴ? ፍቅረኛ የለኝም ግን የግል ህይወት አለኝ
ትንሽ ደካማ እናቴን ማገዝ እፈልጋለሁ። ስለዚህ እባክህ አትከታተለኝ። እንደዚህም ደግሞ በእኔ ምክንያት የሆነ ነገር ከሆንክ እኔም ራሴን አጠፋለሁ አይነት ነገር ስትናገር ኪራ በጆሮዬ ነው በህልሜ ነው በምኔ ነው የሰማሁት እያለ ነበር። አላመነም የተናገረችውን ነገር። እሷ እንደዛ ልትል የፈለገችው ከዚህ በፊት ያሳለፈችው ቻሌንጅ ስላለ ነው እሷ እንደዚህ ልትል የፈለገችው ማለት ነው። ኪራ ደግሞ እሷ ኪራን እንደምትወደው አይነት ነገር ነው የተሰማው ማለት ነው። ፈጣሪ ወይ ጆሮዬ አይደለም እኔ በእንቅልፍ አይደለም ፊቴን መታጠብ አለብኝ፣ ሻወር መውሰድ አለብኝ፣ እኔ በጆሮዬ ሰምቻለሁ እያለ እየሮጠ ወደ ቤት ይሄዳል ማለት ነው። በሌላ በኩል ደግሞ ወሽመጤና የወሽመጤ ጓደኛሞች ከዳጊ ጋር ተያይዞ ወደ መናፈሻ እየወጡ ነበሩ።